ስፒከር መግዛት ፈልገው ምን አይነት ስፒከር መግዛት እንዳለብው ግር ካለው ዛሬ የተለያዩ ስፒከሮችን እኔ አሳያችኋለሁ። ጎዶልያሶች ነን፣ አብራችሁን ቆዩ። በዛሬው ቪዲዮአችን የማሳያችሁ ይህ ከጎን የምትመለከቷቸውን ሁለት አይነት ስፒከሮች ልዩነታቸውን በማከላቸው ያለው ልዩነትና ዋጋቸውን እንደዚሁም ደግሞ የሚሰጡን አገልግሎት ይሆናል። ይህ ከጎን የምትመለከቱት ስፒከር ሳዮና በመባል የሚታወቅ ብራንድ ነው። ይህኛው ደግሞ ራይዚንግ በመባል የሚታወቅ ብራንድ ነው። እንግዲህ በሁለቱ መካከል ብዙ አይነት ልዩነቶች አሉ። ከነዛም ልዩነቶች መካከል ምንድነው? አንደኛ ይሄ ራይዚንጉ እንደምትመለከቱት ወጥ የሆነ ረዥም ስፒከር አለው። በግራና በቀኝ በኩል ያሉት ስፒከሮቹ ረዣዥም ናቸው። ከዛ በተጨማሪ ደግሞ እላዩ ላይ ኤልኢዲ ላይቶች እናገኛለን ማለት ነው። ይህ ሳዮናው ላይ ደግሞ እንደዛ አይነት ፊቸር የለውም። እነዚህ ሳዮናው ላይ ደግሞ ምንድነው የምናገኘው? ስፒከሩን ከፈለግን እንደዚህ ቋሚ ማድረግ እንችላለን። ከፈለግን ደግሞ አግድም አድርገን እንድንጠቀመው እችኛዋ እግሯ ትፈታና ሁለቱን አንድ ላይ ኮኔክት ማድረግ እንችላለን። በኋላ ላይ ማሳያችሁ ይሆናል እሱ። ሌላው ምንድነው በቤዝ ደረጃ ሳዮና የተሻለ ቤዝ አለው ከራይዚንጉ። ለተለያዩ ኦኬዥኖች ብንጠቀመው ለምሳሌ እንደ ሞንታርቦ ባይሆንም ከሞንታርቦ አነስ ያለ ሳውንድን አውት ማድረግ የሚችል የስፒከር አይነት ነው። እነዚህ ለቤት ውስጥ አገልግሎት የምንጠቀምባቸው የስፒከር አይነቶች ናቸው። እነዚህ እንግዲህ ረጃጅም መሆኑ የሚሰጠን አገልግሎት ጥቅም ምንድነው? ከቲቪ ግራና ቀኝ ላይ አድርገን የተጨማሪ ውበትን ለቲቪያችን ወይም ደግሞ ለቤታችን ግርማ ሞገስን ያላብስልናል ማለት ነው። ሌላው ምንድነው? እነዚህ ስፒከሮች እንግዲህ የተለያዩ ፊቸሮች አላቸው ላያቸው ላይ። ከነዛ ፊቸሮች መካከል አሁን ለምሳሌ ሳዮና በምንመለከትበት ሰዓት ላይ ከተለያዩ ዲቫይሶች ጋር ኮኔክት እንድናደርገው ኢንፑት ተገጥሞለታል ላዩ ላይ። ከቲቪያችን ጋር ሊሆን ይችላል ወይም በቤት ውስጥ ሌላ ዲቫይሶች ኤሌክትሮኒክ ዲቫይሶች ሳውንድ አውት የሚያደርጉ ካሉ ከእነሱ ጋር ኮኔክት አድርገን ድምፁን በዚህኛው ስፒከር ማዳመጥ እንችላለን ማለት ነው። ይህ ስፒከር እንግዲህ በዋት ደረጃ ስንመለከተው እስከ 100 ዋት ድረስ የሚጠቀም ስፒከር ነው። የትኛውም የኃይል መዋዠቅ ቢኖር ምንም ድምፁን ሳያቆራረጥ ያሰማናል ማለት ነው። እነዚህ ደግሞ የራይዚንግ ስፒከር ሲሆን ደግሞ ከዚህኛው በዋት ደረጃ ማነስ ይላል፣ እስከ 90 ዋት ድረስ ነው። ያው ለቤት ውስጥ አገልግሎት ከሆነ ይሄኛውም በቂ ነው በእርግጥ። ሌላው ምንድነው እንግዲህ በከለር ደረጃ ስንመለከታቸው እነዚህ በሲልቨር ከለር አማራጭ ነው ያሉት። ይሄኛው ደግሞ ብላክ የሆነ ከለር ነው ያለው። ሌላው በቦዲ ደረጃ ስንሄድ ደግሞ ይሄ ራይዚንጉ የኤምዲኤፍ ቦዲ ነው እንዳለ ሙሉ ቦዲያቸው። ከጀርባ ያለው የእንጨት ሆኖ ከዛ ከፊት ላይ የምናገኛት ቦዲ ብቻ ነች ስፒከር ማይካ የምትሆነው ማለት ነው። ባለ 3 ስፒከር ነው ይሄኛው ስፒከር። እላዩ ላይ 3 ስፒከሮች እቺኛዋ ከአጭሯ ጋር ከዚህኛዋ ከሴንተር ስፒከሯ ጋር 3 ስፒከር አለው። ሌላው ምንድነው ኬብል ላይ ስንሄድ ኬብላቸው እነዚህ እንግዲህ ስፒከራችንን አራርቀን መጠቀም ብንፈልግ ረዘም ያለ የአውትፑት ኬብል ላያቸው ላይ ተገጥሞላቸዋል ስፒከሩ ላይ ማለት ነው። ዩኤስቢ እንዲሁም በተጨማሪነት ደግሞ ከስልካችን ጋር ኮኔክት እንድናደርግ ብሉቱዝ እንዲሁም ኤፍኤም በኦክሲለሪ ኬብልም ኮኔክት አድርገን መጠቀም እንድንችል ላያቸው ላይ የዩኤስቢ ፖርት እንዲሁም ደግሞ ኦክሲለሪ ኬብል መሰኪያ ከስልኮች ጋር ኮኔክት ማድረግ እንችላለን። ከፒሲ ጋር በብሉቱዝ አማካኝነት ቲቪያችንም የብሉቱዝ ፊቸር ካለው ከቲቪያችንም ጋር በዛ አማካኝነት ኮኔክት እንድናደርገው ተደርጎ የተሰራ ነው ማለት ነው። የሳዮና እንግዲህ አሴምብል ተደርጎ የሚመጣው ከውጭ እንደሆነ ይታወቃል። እነዚህ የራይዚንግ ምርቶች ደግሞ አሴምብል የሚደረጉት እዚሁ ሀገር ውስጥ ነው። ሌላው ልዩነታቸው እሱ ነው። በዋጋም ደረጃ እንግዲህ በእነዚህ ስፒከሮች መካከል የዋጋ ልዩነት አለ። በሳዮናን በምንመለከትበት ሰዓት ላይ እንግዲህ ሳዮና የሳውንድ ባርም ሆኖ መስራት ይችላል ብያቸዋለሁ ቅድም። በዋጋ ደረጃ እስከ 40 ሺህ ብር ድረስ እየተሸጠ ይገኛል። ራይዚንግ ደግሞ በምንመለከትበት ሰዓት ላይ የራይዚንግ ስፒከሮች ደግሞ ከሳዮና አንፃር ዋጋቸውም ያን ያህል ኪስ የማይጎዳ እስከ 30 ሺህ ብር ድረስ ከነፃ የዴሊቨሪ አገልግሎት ጋር ለደንበኞች እያቀረብን እንገኛለን። በቀጣይ ደግሞ እንደ አማራጭ እንዲሆናችሁ ሌሎች ስፒከሮችንም እንደዚሁ እያነጻጸርን የምንመለከትና አብራችሁ ይቆዩ። እዚህ ጋር ደግሞ የምንመለከታቸው ስፒከሮች እንግዲህ ያው ቅድም ያየናቸው ሳዮና እና ራይዚንግ በመባል የሚታወቁ ብራንዶችን ነበር። አሁን ደግሞ ሳዮና እና ጎልዲ በመባል የሚታወቀውን ብራንድ ኮምፔር እያደረገን በመሀላቸው ያለውን ልዩነትም እንመለከታለን ማለት ነው። ይህ እንግዲህ ከጎን የምትመለከቱት የጎልዲ ስፒከር እንደምታዩት ወጥ በሆነ የስፒከር አማራጭ እንዲሁም ደግሞ 3 ስፒከሮችን
መሀል ላይ አንድ አነስተኛ ሴንተር ስፒከር ያለው ሲሆን እንደምትመለከቱት በቦዲም ደረጃ ጠንካራ የሚባል የእንጨት የሆነ ከቨር የተደረገላቸው ከዛ ደግሞ አሪፍ ቤዝ አውት እንዲያደርጉ ሰብወፈር የተገጠመላቸው ናቸው። ለቤት ውስጥ አገልግሎት በጣም ቆንጆ የሚባሉ ናቸው። ሆም ቲያትር ስፒከሮች ናቸው። ከቲቪያችን ግራና ቀኝ ላይ አድርገን በምንጠቀምበት ሰዓት ላይ ለቲቪያችንም ለቤታችንም ተጨማሪ ውበትን የሚያላብሱልን የማቴሪያል አይነት ናቸው። እነዚህ እንግዲህ ሌላው በተጨማሪነት ላያቸው ላይ ይዘው የሚገኙት የተለያዩ ፊቸሮች ምንድነው ብለን በምንመለከትበት ሰዓት ላይ አንደኛ ከቲቪያችን ጋር ወይም ደግሞ ቤት ውስጥ ካሉ ሌላ ኤሌክትሮኒክ ዲቫይሶች ጋር ሳውንድ ኢንፑት ማድረጊያ መሰኪያ ተገጥሞላቸዋል ማለት ነው። ስለዚህ የምንፈልገውን ድምፅ በዚህኛው ስፒከር አድርገን መጠቀም እንድንችል ተደርጎ የተሰራ ነው ማለት ነው። ሌላው እንግዲህ እነዚህ ስፒከሮች ላይ የምናገኘው አማራጭ ምንድነው? መብራት የማይኖርባቸው ወይም ገጠራማ አካባቢዎች ላይ የሚኖሩ ሰዎች ካሉ ደግሞ በሶላር አማካኝነት እላዩ ላይ የዲሲ መቀበያ ተገጥሞለታል ወይም ዳይሬክት ከረንት። ስለዚህ ከሶላር የሚመጣውን ፓወር በዚህ አድርገን መብራትን በማይኖር ሰዓት መጠቀም እንድንችል ተደርጎ የተሰራ ስፒከር ነው ማለት ነው። እነዚህ ስፒከሮች እንግዲህ እስከ 90 ዋት ድረስ አውት የሚያደርጉ ወይም ለእያንዳንዱ ስፒከር 45 ዋት ከዛ ደግሞ ከሜኑ ጋር አንድ ላይ ወደ 90 ዋት አውት ማድረግ የሚችሉ ናቸው። ስለዚህ የኃይል መዋዠቅ መብራት ፓወሩ አነስተኛ በሚሆንበት ሰዓት ላይ እንዳያቆራርጥ ተደርጎ የተሰራ ነው ማለት ነው። በሳዮና እና በዚህኛው መሀል ያለው እንግዲህ ልዩነት ምንድን ነው? እነዚህ ስፒከሮች ወጥ የሆነ ፍሬም ያላቸው፣ እነዚህ ደግሞ ትንሽዬ ላያቸው ላይ ዲዛይን አላቸው ነው። ሌላው ምንድነው? በዋጋም ደረጃ ትንሽ የዋጋ ልዩነት አላቸው። ሳዮና ኢምፖርተር ስለሆነ ትንሽ ዋጋው ላይ ይጨምርብናል። እነዚህ ደግሞ እዚሁ አሴምብል ስለሚደረጉ ዋጋቸው ያን ያህል ኪስ የማይጎዳ ነው። እነዚህ ለተለያዩ ኦኬዥኖችን መጠቀም እንድንችል ደግሞ ላያቸው ላይ ከፊት ለፊት የማይክ መሰኪያ ተገጥሞላቸዋል ሳዮና ላይ። እነዚህ ስፒከሮች ደግሞ እንደዚህ አይነት ፊቸር የላቸውም። ሌላው ምንድነው? እነዚህ ስፒከሮች ዩኤስቢ ፖርት መሰኪያ ያላቸው ከዛም ኤስዲ ካርድ ስሎት አላቸው። በተጨማሪነትም ደግሞ በብሉቱዝ አማካኝነት ከስልካችን ጋር ሊሆን ይችላል ወይም ከተለያዩ ዲቫይሶች ጋር ኮኔክት አድርገን መጠቀም እንችላለን። ሌላው ደግሞ እነዚህ ስፒከሮች እንግዲህ ከቦታ ቦታ ለማንቀሳቀስም በጣም ቀላል ናቸው። ኬብላቸው ደግሞ ረዥም ስለሆነ እንደምትመለከቱት ስፒከራችንን ራቅ ራቅ አድርገን መጠቀም ብንፈልግ ኬብሉ ረዥም ስለሆነ ላቸው ላይ ያለው ጃክ እስከምንፈልገው ርቀት ድረስ መውሰድ እንዲችል ተደርጎ የተሰራ ነው ማለት ነው። እስከ 2 ዓመት ድረስ የካምፓኒ ዋራንቲ ያላቸው ስፒከሮች ናቸው። የሳዮና ስፒከር ላይ ደግሞ እንግዲህ የምናገኛቸው የተለያዩ ፊቸሮች አሉ። ያው ቅድም ያሳያቸው የጎልድ ስፒከር ላይ ያሌሉ ማለት ነው። ከዛም ውስጥ ምንድነው አንደኛው እነዚህ እንግዲህ ኤልኢዲ ላይት አላቸው። ተጨማሪ ብርሃን ብንፈልግ እዚህ ጋር እንደምትመለከቱት 2 ጃክ ነው ያላቸው። አንዱ ኤልኢዲ ነው፣ አንዱ ደግሞ የሳውንድ አውት ማድረጊያው ነው። ሌላው ምንድነው ከጎልድ ቅድም ካየነው ስፒከር ኬብሉን ማርዘም ብንፈልግ የነዚህ ኬብል በጣም ረጅም ነው ማለት ነው። እስከ 5 ሜትር ድረስ ርቀት መሄድ ይችላል። ሌላው ደግሞ በተጨማሪነት እነዚህ የሳዮና ምርት ላይ የምናገኘው ሌላው ተጨማሪ ፊቸር ምንድነው? እዚህ ጋር እስከ 13 አምፔር ድረስ የምትደርስ ፊውዝ አለች ውስጥ ላይ ሶኬቱ ላይ ማለት ነው። የመብራት ፍላክቹዌሽን በሚኖርበት ሰዓት ላይ ወይም ደግሞ የኃይል መብዛት በሚኖርበት ሰዓት ላይ ስፒከራችን እንዳይቃጠል፣ ቦርዱ እንዳይቃጠልብን እዚህ ውስጥ ያለችው ፊውዝ ብቻ ነው የምንቀይራት ማለት ነው። ፊውዟ ነች የምትቃጠልብን። የመብራት ፓወር መብዛት አያቃጥለውም እቃችንን ማለት ነው። ሌላው ምንድነው እዚህ ጋር እንደምትመለከቱት እንግዲህ እዚህ ጋር የማይክ አውት ማድረጊያ ያለው 2 ማይክን በአንድ ጊዜ መቀበል ይችላል ማለት ነው። ይህ የሳዮና ስፒከር ማለት ነው። ስፒከሩ እንደምትመለከቱት ርዝመቱን እንግዲህ ከቲቪ ግራና ቀኝ አድርገን መጠቀም እንድንችል ተደርጎ የተሰራ ሆም ቲያትር ስፒከር ነው። በተጨማሪነትም ሴንተር ስፒከር አለው፣ የመሀል ስፒከር አነስተኛ ሳይዝ ያላት። በተጨማሪም ደግሞ ይሄኛው እንደምታዩት በ3 ይሁን እንጂ ውስጥ ላይ በእያንዳንዱ ረጃጅም ስፒከር ላይ 2 ስፒከሮችን እናገኛለን። አንድ ላይ 5 ስፒከር ነው ያለው ማለት ነው። ይህ የሳዮና ጂፓስ ማለት ነው። እነዚህና የመሳሰሉ እቃዎችን ከፈለጉ በሁለቱም አድራሻችን ቁጥር 1 ፊጋት ትራፊክ ላይቱን ሳይሻገሩ ስማድል ህንፃ ስር፣ እንዲሁም ቁጥር 2 ቡራዩ ከታመለና ንግድ ባንክ ህንፃ ያለበት ህንፃ ፊት ለፊት ላይ ያገኙናል። በስልክ ቁጥር አማራጭ 0960318181 ላይ ቢደውሉ ማግኘት ይችላሉ። ስለተከታተሉ እናመሰግናለን። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም ደግሞ የደወል ምልክቷን በመጫን ቤተሰብ